ስለዚህ ይሄን የመጣብን ወራሪ ምን እናድርገው? ወደፊት እንዳይዘርፈን መሳሪያችን ወስደዋል ነው። እኔ ታዚህ እንደሆነ ወጥቻለሁ 3-4 ዓመታችን ነው ሁላችን ማለት ነው። ለምደነዋል። ስለዚህ ከተማ ላይ የተደረገውን ነገር ታውቁታላችሁ። ሙሉ መሳሪያውን ሰብስበው ወስደውታል። የነሱ ዓላማቸው ምንድነው? መጀመሪያ ሙሉ መሳሪያውን መሰብሰብ ነው። ሙሉ መሳሪያውን ከሰበሰበ በኋላ ታለ ውጊያ ታለ ምንም ነገር በቀላሉ የአማራ ሕዝብ እንቀጠቅጠዋለን፣ እናጠፋዋለን። ስለዚህ በዚህ ነቅታችሁ ንብረታችሁን ጠብቁ ነው ያለኝ። ጠንካራ የሆንክ ወጥተህ ግን ደካማ የሆንክ ያክስት ያጎት ልጅ ወጣት ይኖራል፣ ይውጣ ይሰልጥን ስጠውና አገሩን ራሱን ይጠብቅ ነው ያለኝ። እኛው ቅና እንስጣችሁ ብለን ነው እንጂ እኛ ልንሰበስባችሁ የመጣ ንብረት እየተዘረፈ ነው። እንደ ከተማው ሰው እንዳትዘረፉ፣ ራሳችሁን ጠብቁ። ጉልበት ያለው ወጥተህ ታገል፣ ጉልበት የሌለ ደግሞ ጉልበት ላለው ስታገል መሳሪያን እንዳይወስድብህ። የኛ አባቶቻችን እኮ በእኛ እድሜ ምንድን ነበር ወያኔ ሲመጣ ከአንድ ቤት እኮ ስንት ክለሽ ነው እንግዲህ ከሌለ እያልጠራ ታውቁት ስለምታውቁት ማለት ነው። እንደዛን ጊዜው ንብረትን ሰጠ። በዚህና ዓመት መሳሪያ ወስዶብኝ መሬትን ወስዶብኝ እያል ክሪ እንዳት ገጥመን መሞት አለብን። መሳሪያን ሰጥተን ስለማይተው ማለት ነው። ስለዚህ ወደፊት የሚመጣውን ነገር እንዴት አድርገን ይሄንን የመጣብንን አሪዎስ እንዴት አድርገን እንመክተው የሚለው ከአሁን ጀምራችሁ አስተያየት ካላችሁ ተናገሩ። እንዴት ሆነን እንቀጥል በሚለው እንጂ ያለፈው ነገር አንድ ሰው ሲነጋገር ነብሳል። ፋኖ 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 በላው በርጨቃ የልቤ አስታማሚ ናፋኖ 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 ናፋኖ